እውነቱን ለመናገር በዚህን ሰዓት አሁን ቤኪ እንደዚህ አይነት ተናግሮ ቪዲዮ መልቀቅ ነበረበት። በእውነት ትልቅ ስህተት ነው የምር። እንዴ ትላንትና እንደዛ ፌንት በልታ ቪዲዮን ተቋረጠ። ከዛ ደግሞ እሱ በዚህን ሰዓት ገና ነቃችም፣ ምንም ማድረግ አልቻልንም። ድንጋይ ጭንቅላቷ ነክቷታል። እንዴ እንደዛ አስጨንቃችሁ እናንተ በእርግጥ ስራ እየሰሩ ነው፣ በየቤታቸው እየመጡ ነው። ግን ደግሞ እኛን እንደዛ አስጨንቃችሁ ስራ ትሰራላችሁ? አይደብርም? በጣም ነው የሚደብረው። የእውነት በጣም ይደብራል። ደግሞ ርዕሱ ልጁ የሱ ነው። በጣም ነው የሚያጮሁት ማለት ነው። ርዕሱ ቴምፕሌቱ ማለት ነው። እና ልጅቷ እርጉዝ አይደለችም። የእውነት እኔ እርጉዝ ነች ብዬ አላምንም። ምክንያቱም አይደለም የ5 ወር የ6 ወር እርግዝና ይቅርና ማለት ነው የ2 ወር እርግዝና ራሱ ጎልቶ ይወጣ አይደል እንዴ? ያረገዙ ሴቶች አታዩ? በእውነት እርጉዝ አይደለችም። የስ ልጅቷ ግን ወይም የሆነ ፐርፐዝ ነው የመጣችው ወይም ለተንኮል የሆነ ቀመር ቀማብራ ሴት አባ አድርጋ ነው እሱን ወጥመድ ውስጥ የከተተችው ማለት ነው። እና እሱ ያው የሚያደርገውን ያውቃል። ብቻ እኛ የልጅት የቅመሟ ደህንነት ነው የምንፈልገው። ማለት እንደዛ አቋረጣችሁ አሁን ጭራሽ አነቃችን ብለህ አንተ ራሱ መምጣት አልነበረብህም። እውነቱ ለመናገር ማለት ነው። የፈለገ ነገር በስልክ ያጨናንቁ ይደውሉ፣ የፈለገ ነገር ማለት ነው። እና ቪዲዮን በቪዲዮ እንደተቋረጠ ሁሉ በቪዲዮን መቀጠል ነበረበት። እንዳት እንደሆነች ሁኔታዋ እንዴት እንደሆነ በቪዲዮ መቀጠል አለበት ማለት ነው። ሶ ቤኪ በዚህ ሰዓት መልቀቅ አልነበረበትም። ኦልሬዲ ተለቋል። ማታ ምና ይሆናል። አይሆፕሶ እንደሚመጡ ተስፋ እናደርጋለን። ምክንያቱም ይሄ ሁሉ ኦዲየንስ አንጠልጥለው በዛው አይጠፉም ብዬ አስባለሁኝ። መልካም ምሽት ይሆንላችሁ። መቼም ነው ማን ለያዩሽ ደግሞ አትስሜ የጠላትን ነገር እንዲተለያዩ የሚል ነገር እንዳትሰሚ። እኔና ሃይሚ ምን ላይ ለመሰላችሁ ሰዎች አንለያይ፣ በጣም እንጓደር ሰዎች ነን። እኔ ጋር ስለመለይ ታስቢና ያን ቀን ተተኩስብሻለሁ ግንባር አራላስም ሰከንድም ለሰዓታትም ለሳምንታትም የትም መቼም አንለያይ ማለት እንዴ ልከች